ሀብልን እዝራ ፈቀራት። ሁሉንም ሚስጥር ለአቶ እስክንድር ነገረችው። ካየሁት ጀምሬ በጣም ነበረ የምወደው ያፈቀርኩት በማለት ሚስጥሩን ነገረችው። ይሄንን ሲሰማ አቶ እስክንድር በጣም ደስ አላቸው። ምክንያቱም ሀብልን ከምንም በላይ ይወዳታል። የእሱ ሚስት እንድትሆንም ሁሌ ይጥራል። እውነተኛ ሚስት ሁነህ ኑርላት እያለ ነበረ ሲመክረው የነበረው እዝራም ደግሞ እንግዲህ የአባቱን እድሜና ጤና የሱን እንትን ለመሙላት ብሎ የማይወዳት ልጅ እሺ እያለ ነበር። አሁን ላይ ግን ስብዕናዋ ሁሉም ነገር እያስወደደው መጥቷል። ማህደርን እውነት አሁን ማህደርን ፍለጋ ሂደህ ነበር ሲለው አዎ ሂጄ ነበር፣ ግን የሄድኩበት ቦታ ላገኛት አልቻልኩም ብሎ እውነት የእሷ ፍቅር አሁንም አልወጣልህም ሲለው ለአባቱ አባዬ እውነቴን ነው ምልህ የእሷ ፍቅር እኔ አሁን ላይ ወጥቶልኛል። እያደረገችውና የገባችው እኮ ለገንዘብ ብላ ነው፣ ስለዚህ ወጥቶልኛል በማለት ለሱ ለአባቱ ተናገረ ማለት ነው። በጣም ይገርማል። እንግዲህ ወይዘሮ መነን ቤት ያመጣቻት ሀብልን አጸዴ የሀብልን ፎቶ ወደ ሌላ ሰው ስለ እሷ ማንነት አጣራልኝ በማለት የወይዘሮ መነንንና የአጸዴን ፎቶ ከኮሜድኑ አውጥታ ለሌላ ሰው ትሰጣለች። እቺ እናትና ልጅ ይመሳሰላሉ እያላት ነበረ። በመጨረሻም ሁሉንም አጣርታ ንገረኝ በማለት ከክላስ ሰርቃ አጸደኝ ከዚህ ቤት እንድትወጭ በማለት አስጠነቀቃት አቶ እስክንድር። በዚህም የተነሳ እሷ ግን ከእግሩ ስር ድፍት ብላ እባክህን ማናለኝና ነው ከዚህን ያንተን ብዬ ነው የመጣሁት አልወጣም ስትለው ነበር። ተማጸነችው። ሀብል አቶ እስክንድርን ሁሉንም ነገር ነገረችው። እንዳየሁት ነበረ እውነቱን ስነግርህ ሚስጥር ነው እየወደድኩት በማለት የእዝራን ፍቅር ለአቶ እስክንድር ነገረችው። እውነትሽን ነው የኔ ልጅ በማለት የወደዳትና ያከበራት አቶ እስክንድርም ደስ አለው። ሰላም ጤና ይስጥልን ውድና የተከበራቸው የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ሀብል የተሰኘው ክፍል 5 ተለቀቀ። ወደ ክፍል 4 እንግዲህ ስንደርስ መነን ሁሉንም ሚስጥር እህትህ እዚህ የመጣችው ያንተን ውርስና ይሄንን አድርጋለሁ በማለት ነበረ። ያችን ልጅ ደግሞ ማህደርን ያመጣቻት ከቡና ቤት ነበረ በገንዘብ እንትን ያለቻት በማለት ለእስክንድር ስነግረው፣ እስክንድርም ደግሞ ይሄንን ማመን አቅቶታል። እየሮጠ ሄዶ ልጁን እዝራን ጠርቶ አንገቱን ነበረ ያነቀው። በዚህም የቤቱ ሰው በሙሉ ተሰብስቦ ሲገላግልም ወይዘሮ መነን ግን ደስ ሳቅ እያላት ነበረ። እረፍ እንጂ ብላ እሷም ስትይዝ በጥፊ ሲላት ነበር አቶ እስክንድር አጸዴም እንግዲህ መነንም በጥፊ ስትመታ አጸዴም መነን እየሳቀች ነበረ። በጣም ይገርማል። እንግዲህ ቤቱ የጥፊ ቤት ሆኗል ማለት ነው። የእስራኤልና የኢራን ጦርነት የመሰለ ቤት ነው ማለት ነው። እንግዲህ ጥፊያቸው በጣም ደስ ይላል። የመደባደብ ቻሌንጅ ያለበት ነው የሚመስለውና እንግዲህ መነን አሁን ላይ ስለተደባደቡላት በጣም ደስ ብለዋል። ሁለቱም ስለሆኑ መነንና አጸዴ ግን ሁለታቸውም የሚያደርጉትን ያውቃሉ። ይህ ስራ ደግሞ ያንቺ ነው ማለት ነው እንተያያለን በማለት መነን ላይ ትጮህባታለች። ሁላቸውም ከዚህ ቤት ውጡልኝ በማለት አቶ እስክንድር እሷንም ይናገራታል። እንግዲህ ሜርሲ ተጠግታ አክስቴ ግን ምንድን ነው እዚህ ቤት እየተካሄደ ያለው? እውነቱን ንገሪኝ እስኪ ምንድን ነው አባዬስ ብትላት፣ እውነቱን ስነግርሽ እኔ ምንም እንደሆነ አላቅም። የማህደርስ እውነት የተባለው ከቡና ቤት መታ ነው ወንድሜን፣ ይሄ ደግሞ የውሸት ፈጠራ ስራዋ የመነን ነው በማለት ሜርሲ ታወራታለች። ሜርሲ ግን አሁን አንድ ሚስጥር ልንገርሽ፣ ይሄን የምነግርሽ ለአንድ ሰው እንዳታዋሪ ነው ወንድሜ። እውነቱን ስነግርሽ ወንድምሽ በጣም ያፈቅራት ነበረ፣ እንደሚያፈቅራትና እንደሚወዳት ነበረ። ይሄንን ግን ያልደረገችው መነን ናት በማለት ለሜርሲ ይሄስ ውሸት መሆኑን እንዴት ላቅ እችላለሁ በማለት ሜርሲ ምክንያቱም ማስጠንቅቃት አለች። የውሸት ወሬ ስታወራት ነበር ማለት ነው። እና በዚህ የተነሳ እንግዲህ ሜርሲም ይህም በማለቷ
አጸዴ ማለት ነው። ይሄንን ብላት ግራ ገብቷታል። እኔ እዚህ ቤት ምን እየተካሄደ መሆኑን አላቅም። ይሄን ነው በቃ ስለጠላችኝ እኔን ለማስወጣትና ለዝን ነው እንደዚህ የምትሆነው ብላ ሜርሲን ወደ ማሳመኑ ብትሄድም ሜርሲም ደግሞ እንግዲህ ወደ እንጀራ እናቷ ጋር መሄድ አለብኝ እያለች ነው ማለት ነው። ወደ እዝራ ጋር ስንሄድ እዝራ እንግዲህ ባለቤቱን እየወደዳት ይመስላል፣ ሀብልም ማለት ነው። ሀብልም እሱን ከመጀመሪያው እወደዋለሁ በማለት ተናግራለች ለአቶ እስክንድር ማለት ነው። እሱም እንግዲህ መጥቶ ይህን ወሬ የተደበደበበትን የነገራት ለሷ ስለሆነ ይሄን ነገር ደግሞ የተናገርሽው አንቺ ነሽ አይደለ? እንዴት ትናገሪያለሽ ሲላት በፍጹም ይሄንን አልተናገርኩም በፍጹም ብላ ለእዝራ ትነግረዋለች። እንግዲህ ተለጥፋ መነን የተለጥፋ ድምጣ ይሆናል እንጂ በር ሁና በፍጹም እኔ ለማንም ሰው አልተናገርኩ ስትለው እርግጠኛ ነች ቢላትም አዎ እርግጠኛ ነኝ በማለት እንግዲህ ሀብልም ለእዝራ ስትነግረው ነበር ማለት ነው። እዝራም እንግዲህ ይህንን ብሎ ይሄድና መጀመሪያ አንቺ ግን ብዙ ቀን አይሻለሁ እዚህ ቤት አንቺ ነሽ እኮ ሁሉንም ነገር እየሰራሽ ያለሽው ሰራተኛ መምጣት አለበት እያለ ነበርና እሷም አይ ችግር የለውም ስለዚህ መስራት ደግሞ ምንም ማለት አይደል ትለዋለች ማለት ነው ሀብል። እናም አይ አንቺ ብቻ አይደለሽ እዚህ ቤት ያሉት ሁሉም በየሰራ ሊያግዙሽና ሊሰሩ ይገባቸዋል ብሎ ይናገራታል ማለት ነው። እንግዲህ ይህም ብሏት እሷም ዝም ብላ አንተ በቃ ስለዚህ አትጨነቅ ብላ እኔ ደግሞ ለአባትህ አለሁኝ በማለት ነበረ ስትለው የነበረ ተነስታ እንግዲህ እዝራም ወጥቶ ወደ እንጀራ እናቱ ጋር ወደ መነን ጋር ሄዶ ይሄን ጥያቄ ሲጠይቃት ነበረ። አንቺ ምንድን ነው ይሄንን ነገር ያልሽው? ከየት ሰምተሽ ነው? ማን ነው ያለሽ ቢላትም ያለኝማ ሀብል ናች ብላ ውሸቷን ታወራዋለች ለእዝራ ማለት ነው። በፍጹም የሚስቴን ጸባይ አውቃለሁ ብሎ ወኔውን ቁም አረገ። በዚህ ጊዜ እንግዲህ መነን ደግሞ እንዳውም ዛሬ ሚስቴ ብለህ አየህ ያመረቅኩልህ ሚስት ያመጣሁልህ ሚስት ስለተቀበልክና ስለወደድካት አመሰግናለሁ በማለት እንግዲህ ይሄንን ሀሳቡን ወደዋለች ማለት ነው። መነን ስለ እሱ አይመለከትሽም በማለት እንግዲህ የጠየቅኩሽን ጥያቄ ብቻ መልሽ ብሎ በጥያቄ ቢጠይቃትም እሷም እንግዲህ ሰምቻለሁ ምንድን ነው የምትሉት እያለች ነበረ ማለት ነው። ከዚህ ቤት እንዲያውም ሁላችሁም ትወጣላችሁ ሲላን ነበር እና እንግዲህ ይህንን ብሎ ይሄዳል። እዚህ ቤት እየሆነ ያለው ነገር አላወቅኩትም እያለ እዝራም በጣም እየተረበሸ ይገኛል። እንግዲህ ወደ ሜርሲ ስንመጣ መጀመሪያ እንደዚህ ተለይቷ ሲሄድ እኔም ለአንተ ማሰብ ጀመርኩ መሰል እያለች ትላለች ማለት ነው። ሀብል አሁን ላይ ለእዝራ እያሰበችና እያፈቀረችውም ነው። እሱ ሲንትን ሲል ለአባቱ ነበር እኔ እዚህ ቤት የምኖረው ነበር ያለችው። እንግዲህ ወይዘሮ መነን ወደ ሀብል ጋር ስትመጣ ሀብልም ስትጠይቃት አንቺ ግን ማን ነው ይሄን ያወራሽ? ዝም ብለሽ ለግርግዳ እየተለጠፍሽ እየሰማሽ ይሄን ነገር አንቺ መጀመሪያ ማህደርን ነበር ማህደር ተሳካለች፣ አሁን ደግሞ አጸደይን ለማውጣት ነው እያለች ይህንን ስትላን ነበር። አንቺ ምንድን ነው እዚህ ቤት እንትን የምትይው? ዝም በይ በማለት ትናገራታለች። እውነቴን ነው የምነግርሽ እያለች እንግዲህ ልትመታት ስትል ወይዘሮ መነን እጇን ትይዛታለች ማለት ነው። ይሄንን ስትይዛት አሁን ይሄ የምምቻው ቀን አይደለም፣ አንቺ ግን እናቴ ነሽ ወይስ እውነተኛ እናት ነሽ? ምንድን ነሽ እያለች ነበረ እንግዲህ ሀብል እየጠየቀቻት ያለችው ማለት ነው። እኔ እኮ የዚህ ቤት ምንም ቢሆን ባለቤት ነኝ እያለች ያሰብኩት ደግሞ እቅድ እየተሳካ ደስ ሊልሽ ይገባል፣ አንቺ ገና ነሽ እያለች ትታት ትሄዳለች ማለት ነው። ወደ አጸደ ጋር ስንመጣ አጸደ አስመሳይዋ እንግዲህ ወንድሟንን ድፍት ብላ ከእግሩ ስር እግሩን ሲገባ አይታ ቁጭ ብላ እባክህን ወንድሜ አንተ ነህ ያለህኝ እናት አባት የሌለኝ እኔ አንተን ብዬ ነው የመጣሁት ይቅር በለኝ ስላደረኩን ነገር እያለኝ ያደረግሽው ነገር በጣም ነው እንትን የሚለው ስለዚህ ተነሺ እና እዛ እኮ እንትን ድርጅት ያለበት እዛ ትሄጂና እዛ መኖር ትጀምሪያለሽ ሲላት እንዴት ወንድሜ ይሄንን ካልክማ ጭራሽም ይቅርታ ከልብህ አላደረክልኝም ማለት ነው ብላ እንግዲህ እሱን ይሄንን ባለችው ሰዓት ወይ ጉድ በማለት እንግዲህ ይቅርታ አድርጌልሻለሁ ብሎ ያ ታሳምኗለች። ተነሽ በይ አሁን ብሎ እንግዲህ ሻንጣሽን አውጪ ያላትንም ትቷት ተነስታ ትሄዳለች ማለት ነው።
በመጨረሻ እንግዲህ ወደ ሜርሲ ጋር ስንሄድ ሜርሲ በሚሄድ ሀብልን አንቺ ከየትም መተሽ ከዚህ ቤት ትሄጃታለሽ፣ እዚህ እየመጣሽ እንትን ትያለሽ በማለት እንግዲህ ትናገራታለች። መነንንም ማለት ነው። ወደ መነን ጋር ሂዳ ይሄን ደግሞ እኔ ምክንያቱም ለአባትሽ አዝኜ የምወደው ባለቤቴ ነው፣ ምንም ቢሆን እንደዚህ አይነት ድራማ ሲሰሩ ማየት አልፈልግም በማለት እንግዲህ ለሜርሲ ትትላት። ሜርሲ እንዳውም ለአንገቷን ልታንቃጠጋ ስትል አንቺ ምንድን ነው ምን እየተካሄደ ነው ብሎ ወንድሟ ይከለክላታል። እዝራ ማለት ነው። እሷ እኮ ናት ልደበድበኝ እያለች በቃ እኔና እሷ ልናወራ የሚገባን ነገር አለ በማለት እንግዲህ ምንድን ነው እኔም አብሬ ሁኜ እዚህ ቤት ምንድን ነው እኔም የቤቱ እንትን ነኝ መስማት አለብኝ በማለት ሜርሲ ስትል ውጭ በማለት እሱም ይሄንን ብሏት እንግዲህ ሜርሲን ያባርራታል ማለት ነው። እናም እንግዲህ አሁን ላይ አቶ እስክንድር ማለት ነው በጣም እየተንከባከበችው የምትገኘው ሀብል ተወዳጇ ለሁሉም ሰው ጥሩ ልብ የሆነች ሀብል መጥፎችንም ደግሞ እውነትን እየተጋፈጠች ያለችው ሀብል ማለት ነው። በመጨረሻ ምንድን ነው ያደረገችው? ወደ አቶ እስክንድር ጋር እንግዲህ የሚጠጣ ነገር ሰርታለት ይዛለት ጠጡ ጋሼ በማለት ስትሰጠው ነበር። አሁንም አንቺ እያለሽኝ እኮ እያለች ሁሉንም ነገር እኔ ደግሞ አለውልህ እውነቱን ስነግረው ማህደርን ማን ነው እሱ በፊት እንደሚወዳትና እንደሚያፈቅራት ነግሮኛል ስትለው ትነግረዋለች ሚስጥሩን። እውነት ይሄን ታውቂያለሽ ሲላት አዋቃለሁኝ ስትል እንዴት ታዲያ ይሄንን እያወቅሽ እንዴት ተቀምጥሽ እንዴት አስቻለሽ እያላት ነበር። እና እሷም እንግዲህ ጋሼ ይህንን ተውትና እሱ ደግሞ ለእርሶ በጣም ትልቅ ክብር አለው ምክንያቱም የማይወዳትን ልጅ የምታፈቅረው የሚያፈቅራት እያለ ለእርሶ ክብር ስለሚጨነቅ እንደዚህ እየሆነ ያለው ብላ እውነቱን ስትነግረው በጣም የሚገርም ነው። እኔ አዎ በክብሬ አልደራደርም፣ ክብሬን እወዳለሁ፣ ግን ደግሞ ይሄ እኮ ምንም ማለት አይደለ በማለት ሁሉንም ነገር ይነግራታል ማለት ነው። እና እሷም ችግር የለውም እኔ ደግሞ ለእርሶ አለውልዎት በማለት እንግዲህ ሀብል ለአቶ እስክንድር ስትነግረው አሁንማ ደስ እያለኝ እድሜ ሁሉ እየጨመረ ደስ እያለኝ እየተሰማኝ ነው እያለ ለሀብል ይነግራታል ማለት ነው። ሀብልም ደስ በሚል ነገር ይችን ጠጡና ደግሞ ምግብ ሰርቼ ምግቡን ላምጣለሁት እያለኝ እሺ በማለት ተነስታ ትሄድና እንግዲህ ለእግሩ እግሬን ስል ስለሰማዩ ሐኪም ቤት ሂዱ ስትል ነበርና ለትንሽ ለትልቁ እንደምታውቂው አይደል በማለት ነበር ሲነግራት የነበረው። እና በዚህ የተነሳ እሷም ለእግራቸው የሚሆን ልሽሎት ይሄ ቆንጆ ነው በማለት እንግዲህ ልታሸው መጀመሪያ እሷ እንደወጣች መጥቶ ልጁ ድፍት ብሎ አባዬ ይቅር በለኝ ስለ ሁሉም ነገር ይቅርታ አድርግልኝ ስትል እንዴ ልጄ በቃ ይቅርታ ያስፈልገውም በማለት እንግዲህ ይቅርታውን ተቀብሎ ሀብልን ብትሆን እግራቸውን ልታሽ መታ እግራቸውን ይዛ ልታሽ ቁጭ ብላ በምትል ጊዜ ልጁ እኔ ያሻለው በምትል አንተ አይደለም እኔ ነኝ የማሸው ብላ እግራቸውን እያሸች ነበርና በመጨረሻ እሷ እዚህ እንደሆነ በቃ መጣሁ ብላ እግራቸውን አሽታ ስትወጣ እንግዲህ አጸደይ ማለት ነው ከክላሳቸው ገብታ ኮሜድኖ ውስጥ ገብታ የእነሱን ቦርሳ እየበረበረች ነበር። ምክንያቱም እሷም ፎቶ ልካ የእነዚህን ሰዎች ማንነት አረጋግጥልኝ ለማለት ቤቱን ሁሉ መነቃቅራ በመጨረሻ አግኝታ ፎቶቸውን ሴንድ አድርጋ ልካለች እና ለልጁ ሰጥታ አንተ እንኳን ይችን ጥርስ የወለቅ የምታቅና የወለቀና ሁሉን የምታቅና በማለት እንግዲህ ለልጁ ስትሰጠው የምትፈልገውን ገንዘብ እሰጥሃለሁ እውነቱንና እውነቱን ይሄንን መረጃ እንድታረጋግጥልኝ በማለት እንግዲህ ለልጁ ፎቶውን ሰጥታ ግን እኮ እነዚህ ሲመሳሰሉ እናትና ልጅ ይመሳሰላሉ አንድ አይደሉም እያላት ነበረ። እሱም እንግዲህ ሌላው መቀባጠር ትተህ ሁሉንም እንትን በል ብላ ሌላው ላንተ ምን ይሰራልሃል ብላ እንግዲህ ለልጁ ይህን ሰጥተዋለች ማለት ነው። በመጨረሻ እንግዲህ
ለወይዘሮ መነን በስልኳ ያየችው ነገር ቁጭ እንዳለች ከበረንዳ ላይ እኔም አንቺም አሁን ልንባረር ነው ሁለታችንም ደህና ዋልሽ እያለቻት ነበር። ጓደኛሞች ብንሆን እያለች ነበረ መነንና በስልኳ ላይ የተላከላትን ስታይ እንግዲህ ማህደር ማን ገደላት ማህደር እያለች ነበረ። እንግዲህ ምን እንደተላከላት ባናቅም እያየች የነበረችው ወይዘሮ መነን ማለት ነው። ፊልሙ እዚህ ላይ ነበረ ሊጠናቀቅ የቻለው። እንግዲህ የዝቤ ጉድ አሁን ላይ የሀብልና የእስክንድር የእዝራ ፍቅር እየጨመረ ይመስላል። እዝራም እሷን እየወደዳት ነበረ። መጀመሪያ መኪና ላይ እንኳን የመጀመሪያው ፓርት ትይዤው ተብላ ስትላክ አልወድሽም ሲላት እሷን ግን አንተ በጣም ጥሩና ቆንጆ ነህ እያለችው ነበር። ለነበረን ቆይታ አመሰግናለሁ። ባይ ባይ።